መጀመሪያ ቆራሌውን የሰማው በስንት ዓመት እድሜ ነበር? ታዝሎ ነው። ሰርግ ላይ ያሉ ዘፈኖች እማላውቃቸው ሰዎች አሉ። እና ጉረምረሜ ማን ነው ጉረምረሜ? አረ ለቀለቀኝ እባክህ ልቀቀኝ። አፏን በመልስፈው ቁልቁል እያዳፈው እንዴ ያኔ በዛ ሰውነቱ ካቴና ወገቡ ላይ ካልሆነ እጁ ላይ አይሆንም። ምን የግሩፕ ጸብ እንዳት ኧረ ጸብ የለም። በእኛ ጊዜ ሰርግ ላይ ጸብ እኔ እኮ ሚዜ ነበር። በጣም ቀላል ነው። ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። ጥሌ ኮበሌ እባላለሁኝ። ዋሸው እንዴ ላይ እኖራለሁኝ። አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ። ማርቆስ ውራሌ ሆኜ እንደምታውቁኝ ጆንያ ይዤ በአባይ ቲቪ እመጣለሁኝ። ደምስ ስሜ ደምሴ ይሄ ነው ዳንሴ። የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ። ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻ አልሆነልኝም። ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። አባይ ቲቪ ነው። አባይ ቲቪ ነው። ጣቢያው አባይ ቲቪ ነው። ጣቢያው አባይ ቲቪ ነው። ክቡራን ተመልካቾቻችን እንግዲህ ቀጠሯችንን አክብረን ተገኝተናል። ማርቆስ ጥላውን ፍልፍሉ ዜዶኔም ደምሴ አብረናችሁ ለመቆየት እንሆ ሰዓታችንን ጠብቀን ተገኝተናል። ዋሸው እንዴ ተጀምሯል። ዋሸው እንዴ ተጀምሯል። በቅድሚያ እንግዶቻችንን እንጋብዛለን። ይቻላል። ማን ይጋብዝ? ቅድሚያ እነሱ እሺ ጋብዙ። እሺ ምን ችግር ምንድነው? ጆ ስለመጣ እናመሰግናለን። ጋብዙ እንግዳችሁ። እሺ እንደ ሞቅ ያለ ጭብጨባ ያስፈልጋል። ቻፕ 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 ቻፕ። የተለያዩ ኮሜዲያዊ ፍሌቨር ያላቸውን ስራዎች በቲክቶክ በማቅረብ የምትታወቀው ወንጌላዊት ገብረእንድሪያስ ወይም ኢቫን ስለመጣች እጅግ አድርገን እንግዶቻችን ጆንሰን እና ኢቫን ሁለታችሁም ስለመጣችሁ እጅግ አድርገን እናመሰግናለን። ዛሬ ደግሞ ፕሮግራማችንን ለማድመቅ ተመልካች ሆነው የመጡት ቢኒያም የሴቶችና የወንዶች የፀጉርና ውበት ሙያ ማሰልጠኛ ተቋሞች ናቸው። አድራሻቸው አዲስ አበባ ፈረንሳይ ጉራራ ኪዳነ ምሕረት ወይም ብረት ድልድይ ንግድ ባንክ ያለበት ህንጻ 3ኛ ፎቅ ነው። ስልክ ቁጥር 0934917090 0918020696 ቢኒያም የሴቶችና የወንዶች የፀጉርና ውበት ማሰልጠኛ ተቋም ከፈረንሳይ ለጋሲዮን ስለመጣችሁ እጅግ አድርገን እናመሰግናለን። ወደ ፕሮግራማችን ከመግባታችን በፊት አንድ እንግዳ ልጋብዝ እስቲ። ሳሙኤል ልዑልሰገድ ይባላል። ሳሙኤል ልዑልሰገድ ይባላል። እስቲ የሚያቀርበውን ነገር እንመልከተው። ሳሙኤል በጭብጨባ ኦ አንትሙ ውሉደ አዳም ወሔዋን እዱ ወአነስት አርጎ ህፃናት ወዘራት ወደናግል እቤራ ለጓለመውታን ሰላም ለኩልክሙ ወይኩልክሙ ዘመነ ፍስሐ ወሐሴት ይላል ግዕዙ። እንግዲህ ሰላም የሚጀምረው ከቤት ወደ ጎረቤት፣ ከጎረቤት ወደ ሰፈር፣ ከሰፈር ወደ መንደር፣ ከመንደር ወደ ሀገር፣ ከሀገር ወደ አህጉር ወደ ዓለም እያለ እያደገ መሄድ ነው። ለግል ህይወት ሰላም ማጣት ምክንያት የሚሆኑት ወሬ፣ ቅናት፣ አሉባልታ፣ ተንኮል፣ ህይወት መሰናከል፣ አደንዛዥ ተክሎች ናቸው። ለምን ቢሉ ወሬ
ጆሮ የሚገባ ብትን በርበሬ፣ ቅናት ውሃ የማያጠፋው እሳት፣ አሉባልታ በትንፋሽ የሚተላለፍ በሽታ፣ ተንኮል በህይወት ላይ የሚረጭ አልኮል። ስለዚህ ከሰው ጋር ለመኖር መምከር፣ አንዳንዴ መጠርጠር፣ ሰው እንደጠባዩ መምከር፣ ከሰው ጋር ለመኖር ኮስተር እንዳይሸገር፣ አጠር እንዳይሰነጠር፣ ቅጠን እንዲመጠጠቅ፣ ቀነስ እንዳይስነጥስ፣ ለስለስ እንዲመላለስ፣ አለፍ ከልክ እንዳያልፍ፣ ጠበቅ እንዳይለቀቅ፣ ለቀቅ እንደጀናነቅ፣ ውጋ እንዳይጠጋ፣ ፈገግ እንዳይጦልግ ያስፈልጋል። እኔም እንግዲህ የትርኢቱን ስርዓት የማስከብር የመድረክ ወታደር፣ እናንተን ከባለሙያዎች ለማነጋገር ኦፕሬተር፣ የጎደለውን ቦታ ለመሞከር ጆከር፣ ያድናቁትን ሂሳብ ለመቆጣጠር ካሸሮኝ የማገለግላችሁ ስሜ ለዋስነ የሚበቃ ስሬ የመድረክ ጠበቃ የትምህርት ደረጃ ኤምኤ ማለትም ማሰራናውን ሰር ሰላምታን የማስቀደም ሰላምታ ሲባልም ሰውን አከብራለሁ፣ ላላዝናነጠራለሁ፣ ምን ጊዜ ምረክማለሁ፣ ታታሪክ እሰራለሁ፣ ቁመቴ ሸበላ ራሴ ትልቅ ጥርሴ ሁሉ ጊዜ የሚወድ መሳቀ በውድ ይሁን በግድ ከላይ በማስቀ በፍጡም የማልወድ ሀር ጭቅጭቅ ሽማግሌው እኚህ ሰው ማሳረቅ ትልቅ ትንሽ ብዬ ከቶ የማለቀ ጓደኛ ቢያደርጉኝ ከልብ በበጅ እኔ ነኝ ሳሙኤል ሊሉ ሰገር ልጅ። የዝግጅታችን ታዳሚ ሆናችሁ ከሰሜን ከደቡብ ከምዕራብ ከምስራቅ እዚህ ተንገዳችሁ ከፊትም ከኋላም ከግራም ከቀኝም የተቀመጣችሁ እንላለን እንኳን በደህና መጣችሁ። የተወዳጁ የመድረክ መሪ የታማኝ በየነ መድረክ ላይ የሚያቀርበው ነውና እስቲ ጥሌ ንገረን። አንድ ነገር አይቻለሁ ልጁ ላይ እኔ ህፃን ልጅ ሆኜ ነው የጀመርኩት። ለመጀመሪያ ደግሞ ትልቁን አስተዋጽኦ ያደረገልኝ ታማኝ በየነ ነው። በመድረክ ላይ ለመጀመሪያ ጊዜ ሲቀርብ አበባ አምጥቶ የልጅ ነኝ ይተካል ብሎ ስለተናገረ ያንን ተግባራዊ አድርጌ እስካሁን ድረስ ቆየው። አቀራረብ በጣም ጥሩ ነው። የሁላችንም አጀማመር የታማኝም ያንተም ጥሩ ነው። ስለዚህ ሰላም ክብራቶ ክብራን በኪነ ጥበባቶ መዘምራን እስማል ዳንኪራ ዝማሬ ወጭፈራ ሰራዊተ ማርቆስ ዘኪነት ኦርኬስትራ በዓልን ስናከብር ወግ ማረጉ ሁሊናችን ሁሉ ያስደግደጉን ጾም ጸሎት እምነቱ ሁሉም የሚሰምረው ለፍቅር ተገዝተን ፍቅር ስንሆን ነው። መልካም ስራ ሰሪ ላጣ በዳሪ ለሰው ተቸጋሪ ለእውነት ተቆርቋሪ እኛ ስንሆን ነው መካሪ ዘካሪ ለፍቅር ተገዝተን ለፍቅር አዳሪ ተዋደን ተፋቅረን አንድ ከሆነኛ ተራራም ይገፋል እንኳን ተንኮለኛ ጊዜ ሲሆን ሲሞት ሰው ሲፈጠር መልካም ሰርቶ ማለፍ እጅግ ትልቅ ነገር። በነገራችን ላይ ሳሙኤል ሉልሰገድ ብቻውን ብቻ አይደለም የሚያቀርበው ከእህቱ ጋር ከዮርዳኖስ ሉልሰገድም ጋር አንድ ትርኢት አላቸው። እንጋብዛቸው ሳሙኤልና ዮርዳኖስ ነው። ናኒ መሞቴ ነው። ኧረ መላው ጠፋኝ። ካንቺ በፊት ይድፋኝ እኔም ባለቤትሽ። አቤት ትኩሳትሽ የታል መድኃኒትሽ? ኖ ይቆየልሽ ይልካ ካለተነሽ ብድግ አንዴ ወይኔ ጉዴ አሉ እንዴ ወዩ ዝም በይ ሴትዮ። ወይ ስቃይ መከራ ከቀኝ ወደ ግራ ከግራ ወደ ቀኝ ኧረ ነቀነቀኝ እባክህ ልቀቀኝ። አፏን በምን ልስፈው ቁልቁል እያዳፈው ወደፊት ቀልቢሼ ባፍጢም አስጎንብሼ ለምን ጋሼ እኔ የታመመ ጎኔን ምጠህ እንደውን ፊት ከመጠቀም በፊት ደጋግመው ይናጡ ይላል ብልቃጡ። ሳሙኤል ሉልሰገድና ዮርዳኖስ ሉልሰገድ እጅግ አድርገን እናመሰግናለን። እሺ አይ በጣም መበረታታት ምናምን ያለባቸው ናቸው። እጅግ ጎበዝ ናችሁ። ጀምራችሁ እንዳትቀሩ ይህን ለማለት ነው። ያው የመድኃኒቷን ሳይ የማየት ህዝብ ላይ አይ መድኃኒት እንትን ተብላ ሐኪሙ ጋር ሄደች። እንዴት ነው መድኃኒቱ ለውጥ አለው እንዴ ሲላት መድኃኒቱ ጥሩ ነበር ግን መዝለሉ ከበደኝ አለች። አንድ ቀን እየዘለሉ ዋጡ ብሏት እሷ ሙሉ ቀን ስትዘለል አንድ ነገር ማለት አቶ ሉልሰገድ ይነሱ እስቲ ከመቀመጫዎት ላይ ወደዚህ ይምጡልን። አዲስ ሚዲያ ከጥበብ ውስጥ ወጥተው እነዚህን ደግሞ ያብራካቸው ክፋይ የሆኑትን ሁለት ልጆች ለጥበብ ስላበረከቱልን በኢትዮጵያ ሕዝብና በጥበብ ወዳዶች ስም እጅግ በጣም ላከብሮት ስለፈለስኩ አቶ ሉልሰገድን እጅግ አድርገን እናመሰግናለን። እንግዲህ አበርቷቸው በጭብጨባ እንሸኛቸው። አቶ ሉልሰገድ በነገራችን ላይ ደምስ በጣም አሪፍ እንደዚህ አይነት ህፃናቶች ትምህርታችሁን በጭንቀት ተምራችሁ ተፈትናችሁ ውጤታችሁን አውቃችሁ የምታርፉበት ጊዜ ስለሆነ ልዩ ተሰጥኦ ልዩ ችሎታ ልዩ ነገር ያላችሁ አባይ ቴሌቪዥን ዋሻው እንደ ላይ መምጣት። በቀጥታ ወደ ዋሻው እንደ እናልፋለን። ማርቆስ ታሪክ ንገረን። እኔ ሚዜ በሆንኩበት ፕሮግራም ላይ ለ30 ደቂቃ ለ30 ቀን ነው 30 ደቂቃ ታስሬ ያውቃል። ምን አርገህ? እኔ
እኔ እንጃ የማይሆን ዘፈን ዘፈንኩ መሰለኝ። ዘፈን ያዛዝራል። የሰርጉ ዕለት ነው? አዎ የሰርጉ ዕለት። የዕለቱ ዕለት ሰርግ ሽርሽር ለ30 ደቂቃ። የት አካባቢ ነበረ? ያኔ ያው በሰርግ እኮ በጣም ቃሊቲ ይከበር ነበር። አዎ መናፈሻ ገነት መናፈሻ በጣም ይታወቃል። ገነት መናፈሻ ውስጥ ስንት ዓመት ይሆነዋል? ይሄ አንድ 10 ምናምን። በምን ወጣ? አይ ቆይ በበሩ በዋስ ማኑስ ገብተህ ሄድክ? ማኑስ ገብተህ ሄድክ? አልገባኝም። አልገባኝም። የዛሬ 15 ዓመት ያለን ሰውነት አውቀዋል አይደለም? ኧረ በዋስ ተፈተው። እሺ ምክንያቱ ምን ነበር የመታሰር ምክንያቱ? ያው እኔ እንደምታውቀው የግሩፕ ጸብ እንዳትል። ኧረ ጸብ የለም በእኛ ጊዜ ሰርግ ላይ ጸብ። እኔ እኮ ሚዜ ነበር፣ አንደኛ ሚዜ። ሰርጉ ግን ተከብሯል? አዎ ተደርጓል። አልተስተጓጎልም አንተ ምክንያት? ኧረ እንደ እኔ አንድ ሰው ቀረ አልቀረም። ወዳጅ ነው። ጸብ ተነስቷል በቦታው ጸብ ተነስቷል? በፍጹም። ታዲያ ጸብ ካልተነሳ ለምን ታስ? እኔ እንጃ ዳንስ መሰለኝ። ቅድም ዘፈኔ ብለሃል። ጥሩ ዳንስ አልደነስኩም። ቅድም ዘፈኔ ብለሃል። አሁን ዳንሴ ብለሃል። ቅድም ዘፈን ብለሃል። ካጠገብህ ምናልባት በጣም ወፍራም ሰውዬ ነበር? ኧረ አልነበረም። ሙሽራዋ ጋር ደንሶ ነው ነው እንዴ? አይ እኔ ደግሞ ያው የዛሬ 10 ምናምን ዓመት የነበረውን ሰውነት አውቃለሁ አላልክም? ወፍራም ሰው እያጠገብ ከቆመ ጩቤ ይዛሃል ተብሎ ታስሮ እንዳለው ሰው። እሺ ግን ማርክዬ ምን ነበር ያረከው ልብስ? እኔ 15 ዓመት። አዎ እኔ ሱፍ ነው እንዴ? ሚዜ እኮ ነው ሱፍ። ማርክዬ ባረባቱ ማለት ወይ ተለባርገው እንጂ አይሆንም፣ ሱፍ አይሆንም። እውነት እሸት? ኧረ ሱፍ አድርጌያለሁ። እውነት ይመስላል። ምክንያቱም በሰርግ አጋጣሚ የመታሰር የመፈታት ሲቹዌሽን ይፈጠራል በብዛት እና ሰርግም ስለሆነ ያው በልመና በምናምን በ30 ደቂቃ ምናምን ይፈንዚ ነው። ያው ጆ እውነት ሊሆን ይችላል፣ ግን ምክንያቱም አላሳመነኝ። እውነት ሊሆን ይችላል፣ ግን ትንሽ ቀባጥሯል። ስዘፍን አለ መጀመሪያ፣ ከዛ ስደንስ አለ። ለማሳሳቻ ቢሆንስ? አንዴ በስነ ስርዓት ነው። ውሸት ነው እንዴ? ያኔ በዛ ሰውነቱ ካቴና ወገቡ ላይ ካልሆነ እጁ ላይ አይሆንም። ምን ውሸት ውሸት መታሰሪያውን ነው እንዴ ያልከው? ታዲያ ካቴናውን እኮ ነው ወገቡ ላይ። ማርቆስ ሚዜ ሆኜ ታስሬያለሁ ያለውን ፍልፍሉ ጆንሰን እና ዜዶ ውሸት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? እኔ ካቴናው ነው ያሳዘነኝ። እውነት ነው ብዬ ነበርኩ። ንገረን። ያው መቼም በልጅነት ታውቃላችሁ አይደል? አንዳንድ አብሯችሁ የሚማር ልጅ ፈጣን ነው፣ ሁሉ ነገር ያፈጥነዋል። ምንም ብር ሳይኖረው ማግባቱን የሚፈልግ ጓደኛ አይጠፋም። በእኛ ተማሪ እያለ ከዛ ልጁ በቃ ምንም ትንሽ ያቺን እንትና ከተከራየ በቃ ያቺን 3 በ3 800 ብር ነች ካልገባው እና ነፍሱን ይማሩ ጓደኛችን አርፏል። አገባና ብር ኔፕ ገነት መናፈሻ የዛን ጊዜ 3500 ነው 4000 ምናምን ብር ነው መናፈሻ ገብተህ የምትከፍለው የመናፈሻ ገብተህ እና የካሜራ የባንድ ከፍሎ ለካ የእንትን አልከፈለም የመናፈሻ በምንም ገብተናል። ግን ኃይሉ ጋር ተብሎ ሙሽራ መጣ። ድሮም ጥበቃውም ምስኪን ነው። ግቡ እንዴ ሙሽራ ክብር ነው ብለው እና ገባን ጨፈርን ምናምን ካለቀ በኋላ ልንወጣ ኃይሉ ጋው ምናምን ሲባል አትወጡም ተባለ። እቃ ሁሉ ተያዘ። ልንወጣ እንዴት 3500 ከየት ይምጣ? ኬስ ኔፕ ምንም የለንም። ሌት ሆነን በቃ ከዛ ምን ይባል ምን ይደረግ ሲባል ያው እኔ ታውቀኛለህ ቀሽቀሽ ይላል። አይ እነሱ ይውጡ እኔ ልያዝ አልኩኝ። ገብቷል? እንደ ሞባይል አንተና ሲያዙ። አዎ ከዛ ምንድነው ሲባል አይ እኔ እስከሚመጣ ብሩ እኔ እዚህ ልቀመጥ አልኩኝ። ትኬት መቁረጫው አለች አይደል? እሷ ውስጥ ቁጭ አልኩኝ። እነሱ ኃይሎ ጋር ብለው ሄዱ። 3500 ብር ከየት ይምጣ? ማታ 1 ሰዓት ከምናምን ላይ ከዛም ያው ተገጫጨና ወጥቻለሁ። ግን ቀንና ደግ ጊዜ ስለነበረ ያው በቃ ግን እንትን እንዴት ነው
ጋብቻው ዘልቆ በደም እስከ ልጆች ድረስ ወለዱ። ግን የሚያስናችሁ እንኳንም እንደዛው መልስ ደግሞ መጣ። እሺ መልስ ላይ በግ ነው የሚያዘው። በዱቤ ያገባችሁ እንደገና ቆይ ደግሞ ነገር እንጂ መልስ ላይ ደግሞ ቀን ብሩ ጠፍቶ ልክ ወደ ልጅቷ ቤት ስንሄድ 1 ሰዓት ተኩል ላይ ትንሽ ብር አልተገኘም። አንድ ጥጥ ያረች ሳሪስ በግ ተቀስቅሰን እግዚአብሔርን ቀስቅሰን በ1500 ብር በገስተን ደግሞ ሄድን። ከዛ ከቀጠልኩት ሌላ የሚያዝናና ጉዳይ ስለሆነ ግን አልታሰርክም። ከዛ በኋላ ሁለተኛው መልሱ ላይ ደረት ነፍስ አንድ ነገር ማለት ፈልጋለሁ። ሰርግ ስናከብር በጣም ደስ ይላል። ግን ከአቅም በላይ እንደዚህ ተበድረን ተለቅተን ምናምን ከሚሆን በቃ የተወሰኑ ሰው አድርጎ ሻይ ቡና ምናምን ብሎ ማድረግ ይቻላል። ዋናው እኮ ፍቅሩ ነው። ቤተሰብ አፍርተዋል፣ ጥሩ ቤተሰብ ውስጥ ናቸው። አሁን የቤተሰብ ኃላፊዎች ሆነዋል። ግን እዛ ጋር የተጨነቁትን ጭንቀታዩ። ስለዚህ ሰርግ ለመደገስ የሚፈልግ ሰው አቅም ከሌለው በቃ ሻይ ቡና ብሎ መጋባት ይቻላል። እኔ እንደዛ ነው። እንደዚህ ትክክል። የጥሌን ነገር እቀበላለሁ። አሪፍ ነው ከሌለ እንዳቅም ያለበለዚያ ደግሞ ያለው ሰርግ ላይ ሄደህ ብታገባስ እንዴ ችግር አለው። እሷን መጋበዝ ቤተሰቧን መጥራት እውነት ነው። እውነት እሱን ማድረግ። ሌላ ግን ግራ የሚገባኝ ነገር ሰርግ ላይ ያሉ ዘፈኖች እማላውቃቸው ሰዎች አሉ። ና ጉርምረሜ ማን ነው ጉርምረሜ? ሰው ነው እንዳይመስለኝ። ሰው አይደለም ጉርምረሜ አሉ ብዙ ነገር አይ ግን እንደው ቁም ነገር ማስተላለፍ አይደለ ዋናው። እኛ በጨዋታ ማዕከል የኛ ፎርማቱም ቁም ነገር ማስተላለፍ ነው። ከምሬ ነው የምለው። በብዛት በጣም ይቅርታ አድርጉልኝና ሴቶች እህቶቻችን በዚህ ጉዳይ ላይ ቢያስቡበት ደስ ይለኛል። ለምን ሴቶች እህቶቻችን ወጉን ማዕረጉን ይዘው በጋብቻ በሰርግ ማግባት ይፈልጋሉ ይሆናል። ነገር ግን አቅምን ያገናዘበ ዘንድሮ እኮ እንደነ ቢኒ የውበት ሳሎን የፀጉር አለ፣ የጥፍር አለ፣ የቀለም አለ፣ የዲኮር አለ፣ የቬሎ አለ፣ የኬክ አለ፣ አዳራሽ አለ። ምግብ ሲባል ወንዱን ወይንም እሷንም ሊጎዳ ስለሚችል ሰው በአቅሙ ደግሶ በአቅሙ ተጋብቶ ከአቅሙ በላይ ግን ፍቅር ሲኖረው ነው ምርጥ ሰርግ ብዬ የማስበው። አይ በነገራችን ላይ ሰርግ መደገስም ሱስ ይሆናል አንዳንዴ። ደምሰይ አሁን አንድ ሰውዬ ነበርና በጣም በሰርግ ማግባት ነው የሚወደውና ፈቶ ባገባ ቁጥር ሰርግ ይደግሳል። እሺ እና ሁሌ ፓርክ ምናምን ሲደገስ እርግቦች ምናምን ይለቀቃሉ። እዛ የሰው ሰርግ ላይ ሄዶ ቆሞ ምናምን እየታደመ ያለ በጣም ብዙ ጊዜ ከማግባት የተነሳ እርግቦቹ ሲለቀቁ ከህዝብ መሀል ሄዶ እሱ ላይ ያርፋል። ለማንኛውም እስካሁን ባለው ነጥብ የጥቤ የኢቫንና የማርቆስ ቡድን 1-0 እየመሩ ነው። 1-0 እየመሩ ነው። ዜዶ ታሪክ ንገረን። አፍንጫው ጥሎት በአይኑ የወደቀ ሰው አውቃለሁ። ደስ ይለኝ። በዚህ በአፍንጫው ምክንያት ምንድን ነበር ያ ፊልም ላይ የምናየው ሲዋሽ አፍንጫው የሚረዝመው? ፒኖኪዮ እንደዛ ነው በለው። በቃ ኢትዮጵያዊ ፒኖኪዮ በለው። አልገባኝም ያልከኝ። አይወልም በረከት ይሄ ነገር አደናቀፈው። ይሄ ከዛ አፍንጫው ጥሎት ባይኑ ወደቀ። ቆይ ይሄ ሰውዬ ሰው ነው አባኮዳ ነው? ያ አፍንጫው ይመዝነዋል። አባኮዳ ነው? ኢትስ ጉድ። በአፍንጫው ነው የሚራመደው። በአፍንጫው ነው የሚራመደው። ኖ የቱ ጋር ነበር የወደቀው? አይደለም። አንዳንድ ጊዜ አፍንጫዎች ልክ ያልሆነ አቀማመጥ ካላቸው ሚዛን እስከ ማዛባት ይደርሳሉ። ማን ነገረ? አሁን እንትናን አፍንጫ ሚዛን ታረቀኝ። እሺ ታረቀኝ ኮሜዲያን። አሁን እኔ ያኔ ወንደላጤ እያለሁ እቤት መጥቶ እኔ ጋር ተጫውተን ምን ብለን ወደ ቤት ሊሄድ ነው። ቁልፉ ሳሌም በር ላይ ተሰክቷል። አፍንጫውን አውቃታል። የታረቀኝ እንዲረጅም እንደ ዶሮ እንዲያይቶ ነው ይከፈል። ለምን እንዲካለ አፍንጫው እንትና አያስጠጋው? አይኑ ጠፋ ወይስ እንደበራ ነው? አይ ደህና ነው፣ ግን ወደቁ ነው። ወደፊት ነው የተወደቀው። አይ አፍንጫው መዝኖት ወደ ኋላ። አፍንጫው መዝኖት ወደ ኋላ። አይ በአይኑ እኮ ነው ያለ። በአይኑ ወደቀ ባይኑ ወደቀ እኮ ወደ በግራ ነው በቀኝ አይኑ ነው የወደቀው። እንዳለመታደል ሆኖ በሁለቱም አይኑ ነው የወደቀው። ያ ያልግና አዎ አይኑን ባይኑ
እንዴ ሻሽዋለሁ እኔ አንድ ጥያቄ ልጠይቅ ይቻላል ከፊዚክስ ቀመር ውጪ ይሄ ነገር እንዲያርግ እንዲብል እኮ እንዴት ይሄንን ሊነካኝ ይችላል ከፊዚክስ ውጪ አይኑ ካፍንጫው ይበልጣል ነው አይደለም ቀድሞ ደረሰ መሬት ድንጋይ ሊመታው ይችላል አይደለም አይኑ ከተመታ ሌላው ካንጆ የስቶሪው ምናልባት እሾ ላይ ሲወድቆስ ቢሆን ባይኑ ሞዶ ዛፍ ላይ ሲወድቆስ እንደዚህ የቆሙ በቃ ከፊዚክስ ውጪ ከሆነ እናንተ በኬሚስትሪ መልሱ እሺ በኬሚስትሪ መልስ አንዱ ኬሚስትሪ ነው እሺ የኔ አይ አሁን እንደዚህ ስትል እኔ አንድ ካራቴ አሰልጣኝ ነበረ ስፖርት መልካም ነገር ነው እና የሆነ ፊልም ላይ ነው ሲያሰለጥነው ምንድነው የሚያደርገው ወደ አይኑ እንዲህ ሊመታው ሲል እጁን እንዲያርጎ እንደዚህ ነው አይደል ይመልስ ሰውየው ግን የማንጣቱን አጠፈና መጣ እንዴት ይናዱት በቀን ነው በማታ በቀን ነው ያንተ ጓደኛ ነው አይደለም ትተዋወቃላችሁ አዎ የት አካባቢ ጉዳቱ አጠገብህ ነበር አገር ቤት ነው ገጠር አንተ ገጠር ነበር ገጠር የት አይ ጎዲኖ የሚባል ገጠር አለ አያቴ ጋር ሂጄ ነው ያየሁት እሺ እውነት ውሸት ተነጋገሩ ውሸት አረተው ይሄ በጣም ይኸውልሽ በአፍንጫ የወደቀ ሰው አይኑ እንዴት ይመታል እሱ ያለው ነገር ምናልባት የሆነ ነገር ላይ ወድቆ ከሆነ አላለም እሾክ ነበር ወይ አላለም አንዳንዴ ነገር ያለው እኮ አፍንጫክ ላይ ያቀማመጥ ችግር ወይም ደግሞ በሰርጂካል ምናምን ችግር ካለ ሚዛን እስከ ማንሳት እንዴ ታረቀ ቆይ አንተ ጥያቄ ሰውዬው በአፍንጫው ነው እንደሚሄደው አይ ወደቀ ነው እሺ እውነት ውሸት አሁን ለምሳሌ በጣም ውሸት ውሸት ማርቆስ ውሸት የሆነበት ምክንያት ማለት ነው አንደኛ ነገር ሰውየውን አላውቀውም ብለሃል ከዛ ደግሞ ክፍለ ሀገር ደግሞ እኛ ጋር አካባቢ ነው አልክ አንድ ቀን አይቶት ሊሆን ይችላል እኮ አይዋ በጣም ጥሩ ሰው ያደራይተው እንዴ በኬሚስትሪ እንመልስላለን ውሸት አይ እዚህ ጋር አሁን ልጅ ሲያወራ የአፍንጫ አቀማመጥ ስትል አንዳንዴም ችግር አለ አይደል አፍንጫ ላይ አሁን ረጅም የሚያለው አለ ሰው ለራሱ ውብ ነው ግን አንዳንድ ደግሞ አፍንጫ መያዝ የማይችል አለ እና ትንሽ አፍንጫ ያላቸው አሉ አይደል አንድ አሁን የኔ እህት አለች አፍንጫዋ በቃ ያዘን እንዲህ እንትን ለማለት አይደለ እንዲህ ነው የምትመታ ለማንኛውም ዜዶ አፍንጫው ጥሎት በአይኑ የወደቀ ሰው አውቃለሁ ያለውን ጥሌ ኢቫንና ማርቆስ ውሸት ነው ብለዋል አሁን ዜዶ ያወራው ነገር እውነት ነው ውሸት ነው ቀኔ ጣለውን በጊ ነክሷል ይላል እንደውም እጅግ በጣም ውሸት ነው ውሸት ነው ውሸት ነው ለማንኛውም እስካሁን ባለው ውጤት የጥሌ የኢቫንና የማርቆስ ቡድን 2-0 እየመሩ ነው 2-0 እየመሩ ነው ካምባክ ነው የሚመቸኝ በምን ምክንያት እንዳልኩት ታውቃለህ አባቴ እኮ ነው ቅድም አባቴ እዚህ ግንባር ጋር ምን ሆነ ነው እኔ መውደቅ ነው ልጄ ስራዬ መውደቅ ነው ወድቄ ይሆናል አምናን እንዴት ትወድቃለህ እኔ አንዳንዴ አፍንጫ ይመዝነኝ ወድቃለሁ መነሻ ስቶሪ ከሱ በቀጥታ ወደ ዋሻው እናልፋለን ኢቫን ታሪክ ንገሪን እዛ ላይ ተጻፈ በሬ ላይ እየተመላለሰ የሚያለቅስ አፍቃሪ ነበረኝ ምን ወስደሽበት ምን ተወስድበታለች ራሷን ፈልጓት ቲክቶከር ነው የሚመላለሰው ቲክቶከር አይደለም ዩቲዩበር ማለት ሶሻል ሚዲያ የሚሰራ ሰው አይደለም ከቤተሰብ ጋር ያለሽ ነው ወይስ አሁን ከቤተሰብ ጋር ያለው ቆይ ስንት ሰዓት ላይ ነው የመጣ እህቴ ብዙ ጊዜ ቤት በር ላይ የሚውለው ማለት ይችላል እኔ ስራም ስወጣ ስገባም አገኘዋለሁ ብዙ በር ላይ ታውቂዋለሽ ታበይዋለሽ በየተራ ጠይቋት እሺ ታውቂዋለሽ አይ እኔማ አፈቅርሻለሁ ሲለኝ ነው ያየሁት ለመጀመሪያ ጊዜ ከዛ በፊት አይቼው አላውቅም ከሌላ ሰፈር ነው የሚመጣው እኔ ሰፈሩን ብዙም አላውቅም ቀለብ ከማን ነው ቀለብ አይ ቲንክ ሳስበው እኔ ብዙ ጊዜ ስራ ምናምን ስለሙሉ ቤተሰብ ምናምን በር ላይ ያቀብሉታል እቺን ጉረስ ለማልቀሻ እኔ ፍቅሩን ስላልተቀበልኩ ብዙም አላወራውም ነበር እኔ የምለው የምር ፍቅር ይዞት ነው ወይስ ለጥቅም ፈልጎሽ ነው ከሁኔታው ሳይው ፍቅር ይዞት ይመስለኛል እንጂ ለቪዲዮ ፈልጎሽ አይደለም አይ የሶሻል ሚዲያ ስላልሆነ ለምን ደበረሽ ያን ያህል ወር ሙሉ መቶ ካለቀሰ ለምን ደበረሽ ያን ያህል ሰው እኔ እንኳን ፍቅረኛ ነበረኝ ሰባ ዜዶ አይ ፍቅረኛ ላይ ማርቆስና ጥላሁን ፊታቸው ተቀየረ
ልቀይራት እንዴ ወይ? እኔ ጥያቄ አለኝ። 2 ወር ነው ያልሽው? 2 ወር አሁንም ከዛም ሳያልፍ ይቀራል። በቀን በቀን ነው ወይስ ከዛ ፊኒሺንጉ ምን ሆነ? እኔና ይሽ አሁን ራስ ጥዩ ነው የመጣሁት። በር ላይ ያለው እያለቀሰ ነው ጥዩ የመጣሁት ወደዚህ ሾው። ቆይ በስንት ጊዜ ነው እሺ የምትይው አንቺ? እኔማ አሁን ፍቅረኛ ስላለኝ አሁን እስከ መቼ እንደሚያለቅስ አላውቅም። አሁን ፍቅረኛ ስላለኝ እኔ አሁንም አለ እቤት። አሁን እሱ የሚጠብቀው እስክትጣሉ ድረስ ነው ከፍቅረኛሽ ጋር? እሱ ነው በቃ አሁን ግራ የገባኝ ነገር ነው። ነግረሽዋል አይደል? እየጠበቀ ያለው ብዙም አላናገረውም። አላናገረውም ትለኛለሽ። አላናገረውም። ስሙን ታውቂዋለሽ? ትቼው እወጣለሁ፣ ትቼው እገባለሁ። ስሙን እንዳይናገርሽ ግን እኔ እና አንቺ አብረን እንሄዳለን ቤት። በቃ በር ላይ እኔ አናገር። ቦታሪካ ጥሌ ቦታ እናካይ። ጠይቁ። እኔ አልተዋጠልኝ ውሸት ይመጣ። እኔ ግን አንድ ጥያቄ ልጠይቅሽ። ሁልጊዜ ጠዋት ስወጣ ያለቅሳል ነው ያልሽው? ጠዋትም ማታም ስገባ ማገኘዋለሁ፣ ስወጣም ማገኘዋለሁ። እንደው ይከፈለዋል? ለምን ፍቅር እኮ ያስለቅሳል። ግን የጓንጓ ቢሆንስ ፍቅር ያስለቅሳል። እና እውነት ውሸት? ውሸት አይ ቲንክ እኔ እውነት ነው የምለው። እውነት ለምን አልክ? አሳምናቸው ንገራቸው። የሶሻል ሚዲያ ሰው ነች ነው የሶሻል ሚዲያ ማንም ሰው ሊወዳት ይችላል። ገባ ከመሬት አባቴ ቅድም እሱ ልጅ ገፍተን ውሸት ተበልተናል እና እሺ እንበለው እባክህ። ኧረ እንዳታላክክ ምን አይ ከኛ በላይ ይተዋወቃሉ አባቴ። አንተ ስንት ወር አልቅሰሃል? እኔ ወደ መጀመሪያ ካያት እኮ አፍታለች ወደ 2 ወር ብላ። የወንድና የሴት ይለያያል እኮ በበረከት። ወንድ ሁሉ ጊዜ ጠያቂ ስለሆነ ያለቅሳል። ሴቶች ያስለቅሳሉ እንጂ አያለቅሱም። አይ እኔ ያስለቅሳለሁ እንጂ አላለቅስም። እኔ ያስለቅሳለሁ። እድለኛ ሰው ነው። እና ምን አልክ? ያ ውሸት መስሎኛል ግን እሱ ስላለ በቃ የሶሻል ሚዲያ ያንተን ሀሳብ ልስማና ከዛ እንደምንድን እኔ አልመሰለኝም። ምን ትላለህ አባቴ? ይምሰል እባክህ ተው። እና የሰው ወንድ ልጅ ላስለቅስ በር ላይ ተው። በንፋስም ያለቅሳል ሰው። እሺ እውነት አላችሁ? እውነት ነው። እሺ ኢቫን ከ2 ወር በላይ በሬ ላይ የሚያለቅስ አፍቃሪ አለኝ ያለችውን ፍልፍሉ ጆንሰንና ዜዶ ጆንሰን ባስረዳው መሰረት እውነት ነው ብለዋል። ሄደህ ታለቅስ። አሁን ኢቫን ያወራችው ነገር እውነት ነው ውሸት ነው? 2 ወር በጣም ትንሽ ነው እኮ እንደው ገና ይቀጥላል ደግሞ ፍቅሬ ተለመኝ ፍቅሬ ውሸት ነው። እኔ ብያለሁ። እኔ ነገር እውነት ቢሆን ኖሮ በእውነት ነጥብሽንም አንፈልግም ይዘሽ ሂድሽ ልጁን እንድትተባበዩ ማድረግ ነበረብሽ። እንዴ ለምን ፍቅረኛ አለኝ እኮ። ለምን መሰለሽ በሱ ስቃይ ነው እንዴ ነጥብ እዚህ የምታገኙ? እንዴ ነው ፍቅረኛ ያለኝ ሌላ ሰው ማባበል ፍቅረኛ አለሽ ግን ምን መሰለሽ ማባበል ትሪትመንት ለቀናት እንዴ ነው አይደለም። እውነት ቢሆን ኖሮ ነው። እውነት መቻለች እሷ አላለችም። ቢሆን ኖሮ ስላት ለምን አለችኝ እኮ በእውነቱ ላይ እኮ እየተከራከረ እኔ እኮ ትሪት ካረኩት እኮ ጥሩ አይደለም። ነግበኔ ነው ብላችሁ ነው? ነግበኔ ነው እንደው በጣም ለማንኛውም እስካሁን ባለው ነጥብ የጥሌ የኢቫንና የማርቆስ ቡድን 3-0 ካምባክ ነው የሚመቸኝ። ጭራሽ ሆነው እኮ አያውቁም እንደዚህ። ኢቫን ሶኛ ካምባክ ነው የሚመቸኝ። ችግር የለም። ጆንሰን ታሪክ ንገረን። ኢትዮጵያ ውስጥ ቲክቶክ እንዳይዘጋ ያደረኩት እኔ ነኝ። ምን ማለት ነው ያደረኩት ማለት? ሰምታችሁ ከሆነ ቲክቶክ ይዘጋል ምናምን ተብሎ ኮንፈረንስ አሜሪካን ሀገር ተሰብስበው ነበር። ኖ አሜሪካን ሀገር ነው የተሰበሰቡት። ለኔ ግን ኢሜል ደርሶ የነበረ። ማን ነው ኢሜል ያደረገልህ? ከቻይና ቲክቶክ። ለምንድን ነው አንተ ጋር ኢሜል የሚያደርገው? እንትኑ አንተ ጋር ነው ሰርቬሩ? ቴንኪው ጥሩ ነው። ከኛ በፊት የተሰበሰብነው ኮሚኒቲ ነበረ በቲክቶክ እኛ ስለጀመር ነው ማለት ነው። እናንተ እነማን ናችሁ? እኔ ፓገል ራሱን አንተ ነው የሚለው በዛ ላይ እዚህ ጋር ራሴን አንተ ነው የምለው። እሺ ግሩፖች አሏችሁ? አሉ 100 የሚሆኑ ኮሚኒቲ አለ የቲክቶክ እኛ ያዋቀርናቸው ማለት ነው። እሱን ፕሮፋይል ልካችሁ ነው? እሱን ኢሜል እንደራረጋለን። በቻይንኛ ነው የጻፉልህ? ቻይና ሄጄ ነበር። ጥሩ ሀሳብ። ፎቶ ማቅረብ እችላለሁ እኮ በቻይንኛ ነው ያቀርቡልህ? ኖ ኢሜል እንግሊዘኛ ነው። ምን ጎበኘ ቻይና እንዳይዘጋ ያረከው በሩን ቁልፉን ገንጥለን ሳይሆን እዚህ ሄጄ ተሰብስቤ ነበር። ለኛን ወክሎ ሄዶ ተከራክሮ በዚህ ጉዳይ እኔና አንድ ግን ቲክቶክ ያልተዘጋው ሰው ተከራክሮበት አይደለም እኮ ራሳቸው ሰዎቹ ገና ልንዘጋው ነው አሉ። ከዛ በዛው እንቀጥላለን ያሉት ትግል ያስፈልገው። አይ አለው ፒቲሽን ምናምን ፒቲሽን ፊርማ ተሰብስቧል። እኛ ተሰባስበናል። መቶ አሉ ብያለሁ። ፕሩፍ ማቅረብ ይችላል። ፎቶ ከፈለጋችሁ ቻይና ሄጄ ተሰብስበን አውርተን ኢሜል ተደራርገን ጨርሰን መጥቻለሁ። ቲክቶክ ነክሰህ ትምላለህ። ማን ናችሁ? ቲክቶክ ማን ናችሁ? እሱ ፓገልና ኢቫ
ውሸት አይ ልክ ነው መሰለኝ። ተነጋገሩ። እውነት ቻይና ሄዶ ነበረ። ውሸት ፕሩፍ ማውጣት ይችላል። ጆ አንድ ጥያቄ ብቻ ነገረኝ። እሺ ምን ጎበኘ? ምን ጎበኘ? በጣም የሚጎበኙ ቦታዎች አሉ። አንዱን እስቲ ንገረኝ። እኔ እንጃ። ማርያምን አልሄድክም? አንተ የቻይናን ግንብ ጎብኝታ አልጎበኘም? ጎብኝቻለሁ። ታዲያ ለምን ልብዝም አልክ? ኖ አይ ፐርፐዙ ሳልነበረማ አይርንበት። ምን ፐርፐዝ ይኑር? እሺ ሳይጎበኝ የማይመጣ ነገር ቤጂንግ ሉ ሄጃለሁ። ለምሳሌ አሁን ቤጂንግ ሉ ስብሰባው በምን ቋንቋ ነበረ? እንደ እንግሊዘኛ ነው። ማን አስተረጎመልኝ? እሺ እውነት ለምን እውነት አልክ? ለምን እውነት እንዳልኩ ታውቃለህ? ስብሰባው ላይ ተካፍሏል። ስብሰባው ላይ ተካፍሎ ሐሳብ የሰጠም ራሱ ቲክቶክ እንዳይዘጋ አስተዋጽኦ ያደርጋል። ፒቲሽን አይ እውነት ይመስለኛል። ፒቲሽን አለ አይደል እንዴ? በቃ ስለዚህ ስብሰባው ላይ ተካፈለ ሰው ሁሉንም ነገር ገለጻ ከተናገረ በኋላ ተወካዮች ስለሆኑ እነሱ የሆነ ጊዜ ተሰብስበው ስለነበረ እንዳይዘጋ የሆነ አስተዋጽኦ ያደርገ ይመስለኛል። አይ በእነሱ ሳይድ ነው የምትመስለው። ስታብራራ ከሆነ ይሄ ልጅ ተጠያቂ ነው። እውነት እንዴት ሁሉም ጨረሰው ቆራ የሄደበትን ፒቲሽኑን ሁሉ ነገረን። ስለዚህ ቻይና በሰባ መቶ ሰው እንደነበር አታብራራ። ሰዎቹን መቶ ሰው አሁን እውነት ውሸት እኮ እውነቱን ለማለት ያስፈልጋል ወይ? እውነት ነው በቃ እውነት ነው በቃ እውነት ነው። ስለዚህ ማርቆስ ማርክ ቆይ ተከራከርሽ አሳምን። ውሸት እሺ እንድቀይር አሳምን። ለምን መሰላችሁ? እሱ እኮ እዚህ ሀገር ለዚህ ሀገር እኮ ቲክታክን የማዘጋትም የማስከፈትም የግለሰቦች መብት የላቸው አይደለም። እነሱ የሆነ ጊዜ ተሰብስበው የቲክቶከሮች ኮሚቴ የሆነ ጊዜ ተዋቅሮ ነበር። ስለዚህ ጆ ደግሞ የዛን ጊዜ ነበረ እና እኔ አላውቀውም እንጂ ጉዳዩ ማህበረሰብ የማዘጋት የማስከፈት መብት የለውም። ለምሳሌ እኛ ኢትዮጵያኖች አንፈልግም ካል አይ ምናልባት እንደ ተወካይ ተወክሎ ከሄደ ብዬ ነው። ማን ወከለው? እኔ ውሸት ቲክቶክ ትጠቀማለህ ማለት? አዎ ሜር ነበረባ እኔ እንወክልህ ነበር። ስለዚህ ውሸት እናንተ እውነት ይመስለን እውነት ጆንሰን ኢትዮጵያ ውስጥ ቲክቶክ እንዳይዘጋ ያደረኩት እኔ ነኝ ያለውን ጥሌ ኢቫን እና ማርቆስ በአብላጫ እውነት ነው ብለዋል። አሁን ጆንሰን ያወራው ነገር እውነት ነው ውሸት ነው? እግዚአብሔር ይል እኔ ግን የት ትምህርት ቤት ነው የተማርኩት? ምን አይነት ዕውቀት ትምህርት ቤት ነው የተማርኩት? አይ ኢቫ በእኛ ሳይድ ነው የምትመስለው። ለምን እዚህ አትወዳደር? ታርጉልኝና ወደ 25% እንደዚህ ያደረገችው ኢቫ ናት። ለምን መሰለህ? ተመስገን ጥልዬ የሚያሳብብበት ሰው አገኘ። ብዙ ይሁን ደህና ነው። ብዙ ደግሞ ዲቴል ስለ ቲክቶክ ብዙ እንትን ቻይና ስለሄደ በዛ ምክንያት ሄደ ነው ይመስለኝ። እኔ ሁሉ ያዘጋል መንገድ ለማንኛውም ያዘጋል ይዛል። አያዘጋም። በአንቺ ምክንያት ነው ነጥብ ያጣ ነው። ያዘጋል አያዘጋም። አታስፈራሯት። የጥሌ የኢቫንና የማርቆስ ቡድን 3-1 እየመሩ ነው። 3-1 እየመሩ ነው። በማስከተል ብታምንም ባታምንም ወደሚለው ፕሮግራማችን ነው የምናልፈው። ዛሬ እንግዲህ የቢኒያም የሴቶችና የወንዶች የፀጉርና ውበት ማሰልጠኛ ተቋም ናቸው የመጡልን። ከነሱ መካከል 4 ሰዎች ጋብዛለሁ። ዮናታን፣ ክንድዬ፣ ቤተልሔምና ድርብ ወርቅን ወደ መድረክ ጋብዛቸዋለሁ። ከአራቱ መካከል የቢኒያም የሴቶችና የወንዶች የፀጉርና ውበት ሙያ ማሰልጠኛ ተቋም ሰልጣኝና ቢዝነስ ማኔጅመንት ዲግሪ ያላት ወይ ያለው ማን ነው? ቢዝነስ ማኔጅመንት ትምህርቱ ነው ከባድ የሆነው ወይስ መለየቱ ነው? ቢዝነስ ማኔጅመንት ዲግሪ ያላት ወይ ያለው ማን ነው? ጥላሁን ጭንቅላትያ ጥላሁን 3 ቁጥር ለምን አልክ? 1 ቁጥር ሳያት እሷን አሁን ዲግሪ ያላት ስትል ሀሳቤን ቀየርኩኝ እንጂ በቢሮ ማኔጅመንት ነበር ጥያቄው መሰለኝ። እሱን ሳልፍ እሷ ዲግሪ ያላት አይመስለኝ ልጅ ስለሆነች። እሺ 2 ቁጥር ደግሞ በስራ ላይ ነው ያለው ሰውየው፣ ሰልጣኝ ነው። ሰልጣኝ ግን በቢዝነስ 2 ቁጥር ያ 3 ቁጥር ያልኩበት ዋናው ምክንያት ቃል ነው ምናምን አቋም ምናምን እና ትምህርት ላይ በጣም ዲፔንድ ያደርጋል ምናምን በደንብ ይከታተላል ብዬ ነበር ማስበው። 4 ቁጥርም ነበር ማስበው፣ ግን 4 ቁጥር ደግሞ ትንሽ ልጅ ሆነች። 2 ቁጥር
እሺ ኢቫንስ? አይ አንድ ቁጥር ከጥሌ ጋር ሀሳብ ልጋራ ልጅ ነገር ነች። ዲግሪ ትማራለች ማለት ለዲግሪ ትበቃለች። ቤት እድሜዋ ትንሽዬ ይመስለኛል። 2 ቁጥርም 3 ቁጥርም ጥሩ ናችሁ፣ ግን 4 ቁጥር ላይ ነው እኔ እንትን ያልኩት። አደነቃኩኝ። እሺ ማርቆስ? እኔ አንዴ በጣም ደስ የሚለኝ የበረከት አባባል አለ። የዘንድሮ ሀብታም ለብድር አይመችም የሚለው ምን ማለት ክስት ያለ ነው፣ ግን ቢሊየነር ነው እንዴ? አዎ እኔ 4 ቁጥር ትንሽ እንደው ስለ ጸጉር ስለ ቁጥርጥር የምታውቅ ይመስለኛል። 3 ቁጥር እሱም እንደዚሁ የጸጉር ባለሙያ ነው። 2 ቁጥር የተቋሙ መኪና አላችሁ ላቸውም፣ ግን ሹፌር ነው የሚመስለው። እንደውም እኔ 1 ቁጥር ፊደል የተጫጫናት እንግሊዘኛ በጣም የምታውቅ ትምህርት በደንብ የተማረች ቸካይ ተማሪ ባለ ዲግሪው 1 ቁጥር ነች። ስለዚህ ተስማሙልኝ፣ ወደ አንድ ኑልኝ፣ ወደ አንድ አሳምኗት። እሺ ኢቫንን አሳምኗት። ጥሌ ኢቫን ስንት ነበር ያልኩት? እኔ 4 ቁጥር ነው ያልኩት፣ እሷን ነው ያልኳት። ብዙ ከሁለት ንቅንቅ አልልም እኔ። አሳምናታ። ይኸውልሽ ለምሳሌሽ 2 ንቅር 3 እና እኔ 3 እና 4 ላይ ነበርኩ። ወደ 2 ያደላሁት ግን ይሄ በጣም ዲሰንት ነው። ዝም የሚል ሰው ስለሆነ ቸካይ ነው። በቃ በጣም ያጠናል ይመስለኛልና እሱ ያኛው ትንሽ ፈጠን አለ። ማርቆስም አሳምን። እሺ እኔ ደግሞ 1 ቁጥር ያልኩባት ምክንያት ገና ስትወጣ ተመልካቹን ትተ ኢቫንን አሳምናት። ይኸውልሽ 1 ቁጥር እኔ በጣም እንትን ያልኳት አወጣጧን አይተሻል? ደፍተር እንደያዘ ልጅ እኮ ደፍተር እንደያዘ ልጅ ማለት እኮ ሙር 1 ቁጥር ነው የምትለው። ለማርቆስ እንለታለሁ 1 ቁጥር በለም መሰለሽ ወደዚህ ሊመጣ ይቻልኩት እዛ ስለተሳሳትኩ እንጂ አሁን አንተ ጎበዝ ነው ይያለ እዛ ስለተሳሳትኩ ስለዚህ 1 ቁጥር ነው። በቃ ወደ አንድ ምን መጣች። ትያለሽ? ግን እኔ 1 ቁጥር ትመስለኝ። በቃ ስለዚህ እሷ ልጅ እሺ በቃ ግን ልጅ ነች። እንደዛ ነው ያሰብኩት። ልጅ ነገር ነች ያሰብኩት። እነሱ ደግሞ ሁለቱም ሙያ ለመማር እንግዳን አታጨናንቆ። እንግዳው መጀመሪያ የፈለገውን ይወስን ማለት እንግዳ ይመስለኝ ነው። ግን ጥሌ ምን አልክ? ንገረኝ የመጨረሻ። እኔ ያው 1 ቁጥር። ስለዚህ በአብላጫ ድምፅ 1 ቁጥር ብላችሁ ይሁን ያስበሉኝ ነው። ዜዶ እሺ እናመሰግናለን። 4 ቁጥር እንደውም ከሷ ልጅ የምትመስለኝ እሷ ናት። ትንሽ ገና ግቢ ተማሪ ምናምን ትመስለኛለች። 3 ቁጥር ያው ደናሽ ነው እናውቀዋለን። ከዚህ በፊት መጥቶ ነበር። 2 ቁጥር ስናይፐር ይመስላል፣ ስናይፐር ሹተር ይመስላል፣ ፊደል የተጫጫነውም ይመስላል። 1 ቁጥር እኔም 1 ቁጥር ትመስለኛለች። እሺ ጆ 1 ቁጥር ጭራሽ እሺ ምንም ቀልቤ ውስጥ አልገባሽ። ምን እንደውም እሱ ነው 2 ቁጥር ሜቢ ምናልባት አንገት የሚደፋ ሰው ባይዘው ጥሩ ዝም የሚል ሰው ነው መፍራት። ስለዚህ ወደ አንድ ወስና እሷ ልጅ ነች። እሷ ገና ዲግሪ አይደል ያልከኝ? እባክህ ልክ ነህ። 3 ቁጥር ነው። 3 ቁጥር ነው። ለምን መሰለህ? ዳንስ የለመደው ግቢ ነው። 3 ቁጥር ፍልፍሉ። አቤት 1 ቁጥር ገና ነች እና ነጥላው ሊያሳድጓት ፈልገው ነው። 1 ቁጥር ገና ነች። ጸጉር ራሱ ልትሰራ አስፈቅዳ ነው ልንጋሽ። 4 ቁጥርም ገና ነች። እሷ ገና ወደ ሃይስኩሉ ገና ነች። 3 ቁጥር 3 ቁጥር የኛ ወዳጅ ባለፈው ዳንሰን ያለው ዛም ቢገባ አያስተምራቸው አርፍም። ይሄ 2 ቁጥር ግን እሱ በቃ 2 ቁጥር አዎ አባቴ ቀልቡ ካረፈበት ተስማምቻለሁ። 2 ቁጥር አዎ ሳይ ለምን እኔ ታውቃለህ የተማረ ሰው ሳይ አናቴን ይከብደኝ። ስለዚህ አባቴ ጋር 2 ቁጥር አብላጫ ድምፅ። እሺ ደምስ እኔ እንዲታወቅም እኔ 3 ቁጥር ነው ብያለሁ። በልዩነት ነው እኮ በልዩነት ነው የተበለጠ። ከአራቱ መካከል የቢኒያም የሴቶችና የወንዶች የፀጉርና ውበት ሙያ ማሰልጠኛ ተቋም ተማሪና በቢዝነስ ማኔጅመንት ዲግሪ ያላት ወይ ያለው ማን ነው ላልነው ጥላሁን፣ ኢቫንና ማርቆስ በአብላጫ ድምፅ 1 ቁጥር ብለዋል። ፍልፍሉ፣ ጆንሰንና ዜዶም በአብላጫ ድምፅ 2 ቁጥር ብለዋል።
አሁን ስም ምጠራ ወደፊት ይወጣልኛል ወይ ትወጣልኛለች። በቢዝነስ ማኔጅመንት ዲግሪ ያለው ዮናታን ሰረቀ ብርሃን። ዮናታን አላልኩም? እኔ ምን አልኩ? አንድ ነገር ልበል። እሺ በል። እኔ ብያለሁ። አንድ ነገር ልበል። ጀግና ነው አንተ ዲግሪ ይዘህ ነው እንደዛ የምትደንሰው? ዲግሪው እንኳን አይከብድህም። ለማንኛውም ስለለት እንደውም ዲግሪው ነው። እኔ ደግሞ ምን መጣልኝ መሰለህ? ፀጉሩን ተቆርጧልና በቃ ስራ ተቀጥሮ ነው ፀጉሩን የተቆረጠው ልልስል እኮ ነው። ለማንኛውም ሌሎች እናመሰግናለን። በጭብጨባ እንሸኛቸዋለን። ወደ ዋሻው እንድናልፋለን። ጥሌ ታሪክ ንገረን። ከሌባ ጋር አድሬ አውቃለሁ። የት? ቤቴ። ሌባ እንደሆነች እኔ የምልህ ጥሌ መሽቶበት ነው ቤት አንተ ቤት ገብቶ መሽቶበት እኔና ፓፒ ነን ቤት ሰርቆ ይዛችሁት ነው? አያዝ ነው። ሌባ እንደሆነ እንዲታወቅ አላየነውም። አላየነውም። ታዩት ነው ቤት ውስጥ ያደረው። ሌባ መሆኑን በምን አወቃችሁ ታዲያ? ሌላ ስለሆነ መታወቂያ ያለው ሰማ አድሮ መውጣቱን ያወቁት ጠዋት ያልጋ ሲከፍል አድሮ። ወንድ ነው ሴት? ወንድ ነው። ምን ሰርቆ ነው? ሌባ መሆኑን በምን አወቅህ? ተናንቀዋለሁ። ተናንቀው። አሃ ጥሌ እኔ አሁን ገባኝ። ቤት ገብቶ የሚሰርቀው አጣ። እናንተ ቤት እስከምትነሱ ነው እንጂ አንሶላውን ሊወስድ ቆመው ጠብቀው። ተናንቄዋለሁ ስትል ማለት መናናቅ ነው ወይስ ምን መተናነቅ? መናናቅ፣ ሁለቱም መተናነቅም መናናቅ። ጠዋት ስንት ሰዓት ወጣ? ከኛ ጋር ነው የወጣው። አንተ ነህ እንደ ሌባው ቤት የሄድከው? አይደለም፣ እሱ ለኛ ቤት ነው። እናንተ ቤት ቁርስ ጋበዝከው? አይ አልጋበዝኩት። በልቷል? አይ አልጋበዝኩት። እራት በልቷል? ብር ግን ሰጥቼዋለሁ። አንድ ሌባ ነው አይደል አባቴ? አንድ ነው። ምን ሊሰራ መጥቶ ነው ቤት? 300 ብር ምናምን ሰጥቼዋለሁ። ምን ሊሰራ መጥቶ ነው እናንተ ቤት? ሌባ ለምን ተባለ? ያው እኮ ነው ጥሌ እኔ ርቦት ነው ምናምን ብሎ ነው የሚሰጠው። በጣም እንደዛ ነው ሙሉ። እና ምን ቤታችሁ ይሆናል? ቤታችሁ አይ ነው እኮ ሌባ መሆኑንም አውቃ ርቦት ነው ብለህ ልሰጠው ትችላለህ። እዛው አድሯል። በትክክል አድራሻ ተለዋወጣችሁ? እቃም አለ እንደዚህ ከምሮታል እቃው ቤት ውስጥ። እና ለመኪና ማስጫኛ ነው የሰጠኸው? 300 ለማስጫኛ ይሆናል። ጥሌ ሲወጣ ቢዝነስ ካርዱን ሰጥቶ ሄደ? አልሰጠኝም። ምን ብሎ መቼ ነው የት እንገናኛለን? እኔ ሰጠሁት። ስልክ ተቀያየራችሁ ወይ? እያላቦ ነው። አላቦ ውሸት ነው። ለምን ላቡ ቸፍ አለ ፊቱ ላይ እና ሊያስረዳንም አልቻለም። በቃ ሌባ እቃ ቆልሎ ሊያወጣ ብሎ ደግሞ 300 ብር ካሽ ቆጥሮ አልተዋጠልኝ። ስለዚህ ውሸት እውነት ነው። እውነት ነው። ለመሰለህ ጥለውን ሊሰጡ ይችላል። ይሰጣል እኮ እቃውን የሚያልበው ወይ አሞት ይሆናል። አለም ደህና ነው። ዛሬ ደህና ለእቃው የሚያሸክምበት ሊሰጥም ይችላል። አረ የሚያሸክምበት አይደለም። ምንድነው እቃው? ምንድነው? መጨረሻ ጥያቄ። የሻይ ነው የሰጠው? አዎ የሻይ ብየሰጠው። እቃውን ግን ይዞ አልሄድም። 300 መክሮት ማለት ነው። ግን አንተ ሰርተህ ብላ ብሎት ነው የሚሆነው። 308 ኧረ ተው የዋህ ነው ብለው ነው የሚያስቡኝ ብሎ ያወራው ውሸት ነው። ነው አንተ ውሸት ነው ብላ አንኳር ውሸት ነው። አንኳር ውሸት። ስለዚህ በቃ ተቀበላችሁት? እሺ እኔ እውነት ነው ያልኩት። ግን ጥሌ ከሌባ ጋር አድሬያለሁ ያለውን ዜዶ ባስረዳው መሰረት ፍልፍሉ ጆንሰን እና ዜዶ ምን አልክ? ውሸት ነው ብለዋል። አሁን ጥሌ ያወራው ነገር እውነት ነው ውሸት ነው? ኧረ እኔ እዛ ነበር መሆን የነበረብኝ። እኔም እኮ አባሪህ ነበርኩ። ይሄ ነው እኮ ሶስተኛ ጊዜ። ኧረ በስመ አብ። እኔ ከነሱ ጋር ነኝ፣ አንተ ከነሱ ጋር ነህ። ጥላውን ንገረን እስኪ። ቦታውን አልነግራችሁም፣ ምክንያቱም እዛ አካባቢ ለሌላ ሌባ አይዲያ ላለመስጠት። እዛ እኔና ፓፒነን ቤት ውስጥ ገባ። የምንኖረው ሁለታችን ብቻ ስለነበር ቤት ውስጥ ከገባን በኋላ ራት በላን። ከዛ ጨርሰን ገባን። ልክ ከሌሊቱ 9 ሰዓት ተኩል አካባቢ እሷ ለሽንት ባዝሩም ወጣች። እንደዚህ ሄዳ እንዲስ በቃ በጣም ዋይ ስወጣ እሷ ቆማለች። ለኔ ሌላ ነገር አይታየኝም፣ ግን ወደሆነ አቅጣጫ ዋይ ያለች ምትጮህ። እዛ እቃ ቤት እንደዚህ በመጋረጃ ጫማው ነው የታየው።
ይንቀሳቀሳል። ልክ ድንገት ምንድነው የምትጮው አይጥ ነው እንዳልል ምናምን ከዛ ብቻ ዞር ስትል ለኔም እንደዚህ ያሳየችኝ ተወርሬ በመጋረጃው ጠቅልዬ ጣልኩት። ከዛ ወደቀ። አትንካኝ ይላል። ለካ ቤት አይደለም አትንካኝ የሚለው የምናውቀው ሰው ነው። ለምንድን ነው እቃ ምናምን የሚያመጣልን የሚሄድ በሻወር ቤቱ መስኮት ታቋታላችሁ እንደዚህ በሱ ውስጥ ነው የገባው። እግሩ ጭቃ ያረፈበትን በኋላ ራሱ ነው ያሳየን። ስንጫጫ ጎረቤት መጣ። ኦሬዲ ፖሊስ እስኪመጣ 12 ሰዓት ሆኗል ከቤት ሳይወጣ ማለት ነው። ለማንኛውም የጥሌ የኢቫንና የማርቆስ ቡድን 4-1 እየመሩ ነው። 4-1 እየመሩ አሁን ፍልፍሉ የሚያወራው ታሪክ 3 ነጥብ አለው። 3 ነጥብ አለው። ታሪክ ነገር ፍልፍሉ በቻይንኛ ቃዥቻለሁ። የእናንተ ክሩ ደግሞ ከቻይና ይወጣል። ጠቅላላ ቻይና ኮኔክሽን አለን እኛ ከቻይና ቻይና ነበር ካደለ አሪጋቶ ምንድነው? እሱ ጃፓንኛ ነው እኮ። አሪጋቶ ምንድነው? አሪጋቶ አመሰግናለሁ ቴንክ ዩ ነበር አንቺ ምን ብለን ይቃዠው በቻይንኛ ቃዠው አንዴ ነቃዠው ምናምን ያልከው ምናልባት የት ነበር የተኛው? መቃዠትን በምን አወቅ? ሰዎች ነገሩኝ። እንዴ ከማን ጋር ነበር? ቀን የተኛው እየቃዠህ ነበረ? ቤቴ ውስጥ እኮ ነው እኮ። ሰዎች ስትል በዙብኝ። ልጆች ያሉ ቤት ነው። እሺ 5 የቤት ዕቃህን ስማቸውን ጥራልኝ በቻይንኛ። አይ በምን ዕቃዎች? የምኑ የቤት ዕቃ? ቴሌቪዥን ምንድነው ስሙ? ኮረኔት። እሺ ኮረኔት። እሺ ቻይና። ኦኬ አቃዎቹ የቻይና ሜድ ኢን ቻይና። ፍሪጅ። እሺ ምንድነው ስሙን አላውቀውም። እሺ አዲስ ነው። ዋው። ከዛ ደግሞ ብዙ ነገር አለ። ድስት፣ ብርጭቆ፣ ስቶቭ ምናምን ሁሉ። የተኛበት አልጋ ምን አይነት ነው? ፍራሹ ምንድነው የተኛበት? የተኛውበት ቀስተ ደመና ነው። አይ ስሙን አንብበው እንዳይሆን የቻይና ፍራሽ ከሆነ አይደለም። ቀስተ ደመና ጥሩ ነው። ጥሩ ነው ያሰብሽው። የኛው ነው። በቻይንኛ እንነጋገር። በቻይንኛ ቃዥቻለሁ። ቅዠት ማለት ራሱ ምንድነው? መቃዠት እኮ። ቅዠት ማለት ያየው ህልምን አለማስታወስ ነው። የቃዠው ነው። ዝም ብሎ መቀባጠር። መቀባጠር በቃ ዝም ብሎ መቀባጠር። አንዳንዴ ተኝተህ የምታወራው ስም አለ አይደል? ማን የነገረህ እንደቃዠህ? እቤትንማ ባለቤቴም ልጆች ምን አሉ? በቻይንኛ ስቃዥ ነው። ምን አልካሉ? አሜሪካን ሀገር እያለ የቻይና ምግብ በልተህ ታውቃለህ? ብዙ ጊዜ ትመገብ? ምን ምግብ? ብዙ ኑድልስ ምንም ብዙ ነገር እዚህ ጎመጁ ተኝቶ ጓንጁ ነው የሚነካው። አሜሪካ እያለ እኮ የዛ የቻይና ምግብ አንዴ ከፍለህ እንደፈለክ ነው የምትበላው እና ይውልበታል። ሱሺ ነው የሚበላው። ምን አሉኝ? እንደውም ሰማኝ ሰው የመጣ ፎቶ አጠገቤ ሲነሳ እዛው የሚያስተዳድሩት ምንድነው ሲሉ እዚህ ኢትዮጵያዊ ኮሜዲያን ነው ሲሉት ሰውየው ምን እንዳለ እነሱ ሀገር ሄደን ይሄን ምግብ ቤት ብንከፍት ያዋጣናል። ላይ የጉብዝናቸው የሥራ ሰዎች ናቸው። ለምን አሜሪካ ሁሉም ገብቶ ያቺ ምግብ በልቶ ወደ ስራው ነው የሚሄደው። እዚህ መጥቼ በከፍት እያለህ ነው ሲል ሰው ጋዜጣና ሬዲዮ ይዞ ነው የሚገባለን። ስለዚህ እውነት ውሸት ጥሌ እውነት ለምን አስረዳቸው። በቻይኒ እሺ። አይ አንዳንድ ጊዜ ይኸውልሽ እንደ ቤተሰብም ነኝ። ባለቤቱ ጨዋታ በጣም ወዳድ ናት፣ ትችላለች መጫወት። ስለዚህ ፍልፍል በቻይንኛ ስታቃዥ ነበር ልትለው ትችላለች። ፍልፍሉ ደግሞ እንቅልፍ ላይ ነው። ስለዚህ ያንን ቃል ይዞ ሊመጣ ይችላል። አሁን ፍልፍሉ የተኛው ቀን ነው። ቀን ነው ቤተሰቦች ያሉ ካለ ልጆች ባለቤት ምናምን ብዙ ሰው ነበር ካለ ቀን ሊተኛ ይችላል። ቀን ነው አለ። ቅድም አላለም እኮ ቀን አላለም። ኢቫዬ ምን ሆነሽ ነው? ቀን አላለ። አንቺ ነሽ እንደ ባላችሁ ቻይ ነው ጥላውን እኔ እዚህ ቡድን ላይ የለውበትም። ለሷ ብቻ ነው እንደምታስረዳ። ስተት ነው እኮ እኔንም ማሳመነኛ ወደዛ ዙሪያ ይኸውልህ በቻይንኛ ሊቃዥ አይችልም። ለምን በላይ በእኛ 7 ሰዓት ማታ በቻይና 7 ሰዓት ነው እኮ። ስለዚህ እዛ ቀን ነው የሚሆነው። እዛ ቀን ነው የሚሆነው። ስለዚህ ውሸት ወዴት አንዴ ዝም በል። ራቴን ነው ማሰብ። እኔ ላንተ ልንገር፣ እንደሱ እኮ አይደለም እያልኩ ያለው። ቅዠት የቃዠ ሰውዬ
ቅዠት ነው አያውቅም። ሰው ነው የሚነግረው። እየቃዠ ነበር ያለችው ሚስቱ ናት። ስለዚህ ፍልፍሉ ደግሞ በደንብ አጥነው እንኳን በቻይንኛ በወፍ ቋንቋም ሊቃዥ ይችላል። አንተ አውቀው እሺ፣ ሌሊት ከሆነ ሚስቱና ልጆቹ እንዴት ቁጭ አሉ? እሱ ተኝቶ ባልሽ የቱ ጋር የሚተኛው? እንዴ ያንቺ ምን ጋር ነው? ከጎንሽ አይደለም እንዴ? እና እኔ ስቃሽ ቁጭ ብሎ እየሰማኝ ነው ያድሩ። ልጆቼ ሚስቶቼም ሰምተውኛል። ሚስቴና ልጆቼ ሰምተዋል። አዎ በቃ አብረው አይተኙም። እነሱ ማታ አይተኙም እንዴ? አይ ብሎ የሚቃዥ ሰው ይሄን ቆይ አንተን እኔ አንድ ጥያቄ ልጠይቅህ። በምንኛ ነው የምትቃዥው? እኔ ቅዠቴን ራሱ አላውቀውም እኮ ግን ብትቃዥ በምንኛ ነው የምትቃዥው? በአማርኛ ነው ከሌላው ከዛ ውጪ በአማርኛ ነው ቀዥ እንደዚህ ተምረህ አሬት ነው። እኔ እውነት ኢቫን እኔ ውሸት ነው። ይሄ በጣም ውሸት ነው ደግሞ ኢቫዬ እጅግ በጣም ውሸት። በጣም አንቺ ግን እናትዬ ኢቫ ጥሩ ልጅ ነሽ። ታውቂዋለሽ ፍልፍሉን። አይ አያሳምንም። አይ ግድ የለሽም ታውቂዋለሽ የነገረኝ ታሪክ። ስለዚህ ማርቆስ ውሸት። እሺ 3 ነጥብ አለ። ምን አልሽኝ? ውሸት ፍልፍሉ ይመጣል። ቀይርም በልዩነት ይሸነፋል። እውነት 3 ነጥብ አለው። ፍልፍሉ በቻይንኛ ቃጅቻለሁ ያለውን ስላሁን ኢቫንና ማርቆስ በአብላጫ ድምፅ ውሸት ነው ብለዋል። 3 ነጥብ አለው። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው? እንዴት ነው በቻይንኛ የሚቃዥው? ውሸት ነው ደግሞ ለመቃዠት ቻይና ድረስ። ኧረ በስመ አብ ውሸት ነው። ሁለቱም እዛ ናቸው። ሁለቱም እዛ ቤት ነው። ክቡራትና ክቡራን ተመልካቾቻችን በዛሬው ውጤት የጥላውን የኢቫንና የማርቆስ ቡድን 7-1 አሸንፈዋል። 7-1 በቤቱ ታሪክ ተከናውኖ ለምስ ያዝልኝ። እኔ እንዳለ ኦልሞስት 3 ነጥብ ምናምን በእነዚህ ነው ያጣሁት እንጂ እኔ እዛው ቀደሙ ንጹህ ነን። ለማንኛውም ምርጥ እውነት እናንተ ትለዩልኛላችሁ። ሁለት እውነት ነው ያለው። አንደኛ ማርቆስ ሚዜ ሆኜ ታስሬያለሁ። ሁለተኛ ጥላሁን ከሌባ ጋር አድሬያለሁ። ትመርጡልኛላችሁ። በቅድሚያ ማርቆስ ሚዜ ሆኜ ታስሬያለሁ ያለውን ምርጥ እውነት የምትሉ እሺ። ጥላሁን ከሌባ ጋር አድሬያለሁ። የዚህ ፕሮግራም ምርጥ እውነት ከሌባ ጋር አድሬያለሁ ጥላሁን ፈነ። 4 ውሸት አለ። ትመርጡልኛላችሁ። ዜዶ አፍንጫው ጥሎት ባይኑ የወደቀ አውቃለሁ። ኢቫን 2 ወር ሙሉ ከ2 ወር በላይ በሬ ላይ የሚያለቅስ አፍቃሪ ያለኝ አለችው። ጆንሰን ኢትዮጵያ ውስጥ ቲክቶክ እንዳይዘጋ ያደረኩት እኔ ነኝ። በቻይንኛ ቃጅቻለሁ። ትመርጡልኛላችሁ። በቅድሚያ ዜዶ አፍንጫው ጥሎት ባይኑ የወደቀ አውቃለሁ። የዜዶን እሱን ነገር በጣም ጥያቄው ራሱ ከባባድ ስለሆነ እሺ ሙናዬ ራሴ 2 ጊዜ ነው የማወጣው። እሺ ኢትዮጵያ ውስጥ ቲክቶክ እንዳይዘጋ ያደረኩት እኔ ነኝ። ጂቀደዳ አንደኛ ነች። በቻይንኛ ቃጅቻለሁ። የዚህ ፕሮግራም ምርጥ ውሸት ወይም ቀደዳ አፍንጫው ጥሎት በአይኑ የወደቀ አውቃለሁ። በመጨረሻ ከመሰነባበታችን በፊት እንግዶቻችን የምትሉት ነገር ካለ ጆ? እሺ በመጀመሪያ ያው አክብራችሁ ስለጠራችሁኝ አባይ ቲቪን እና እናንተን ደግሞ እኛ የልጅነት እኛ እናንተን ባና እዚህ ጋር ዛሬ ሁላችሁም ልጅ ሆናችሁብን እድሜያችንን አስወግሩት። ያው እኔ የምሰራውን ቪዲዮ አክቹሊ ኮሜዲ ምናምን ስለሆነ ያው እናንተን እያየን ነው ሁላችንም ያደግነው። አክብራችሁ ስለጠራችሁኝ አመሰግናለሁ። ከዛም በላይ ከምንም በላይ ክብሩ ይስፋ ለመድኃኒዓለም እዚህ ጋር ላለሁት። ከዛ በመቀጠል እናቴ በህይወት የለችም አሁን። እንዲሆና ብታይኝ እንዲሆኜ ብታይኝ በጣም ደስ ይለኝ ነበር። ያው ፈጣሪ አልፈቀደውም፣ ግን ስሟን በሄድኩበት ሁሉ አነሳለሁ። በጣም ወድሻለሁ ጂጂዬ፣ አመሰግናለሁ ለሰጠሽኝ ክብር እላለሁ። ያው ሁላችሁም ተመልካቾቻችን አመሰግናለሁ። ኢቫን እስከምትየው ነገር ካለ? እሺ አክብራችሁ እዚህ ስለጋበዛችሁኝ
አመሰግናለሁ እና በቃ ለሁሉም ለቤተሰቦቼ ለባሌ ጊፍተሮቻችሁ በጣም ነው ሙድ በዚህ አጋጣሚ አይ ቅድም ካወራሁት ታሪክ ጋር የተያያዘ ለባሌ በጣም እንደሙ እሺ እንዴት አየሻቸው ማርቆስ እና በጣም ነው ደስ እንትን እንኳን የእናንተ ክሩ ሆንኩኝ በጣም ዋናው መስሪያ ቤታቸውን ረስተዋል ጊፍተሮቻቸውን በመጨረሻ ቤተሰቦቼንም አላካተትኩም ይቅርታ ይቀየሙኛል ቤተሰቦቼን ጓደኞቼን እንዲሁም ፍቅረኛዬን እና ደግሞ እዚህ ላበቁን ሰፖርት ለሚያደርጉን ጊፍተሮቻችንም እናመሰግናለን ማለት ነው ተመልካቾችንም ኦዲየንሱንም ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል ዛሬ ደግሞ ጀምረን ይሄው ጨርሰናል እናንተ የምትወዱን እኛ የምንወዳችሁ የምትናፍቁን የምንናፍቃችሁ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ ሰላም ደስታ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው